ዛፍ በስሩ ሰው በዘመዱ ያምራል ይባላል። ይህ ማህበረሰባችንን ገና ከልጅነታችን ጀምሮ በአእምሯችን ውስጥ የዘራው እንድናምነው የተገደድነውና በውስጡ የዘመናት ባህል ያዘለ ጥልቅ አባባል ነው። ነገር ግን ዛሬ ማንም ሊነግራችሁ የማይደፍረውን ሲነገር የሚያስደነግጠውንና እንደ ኃጢአት የሚቆጠረውን አንድ መራራ የዳርክ ሳይኮሎጂ እውነታ ልንገራችሁ። ዛፍ በስሩ እንደሚያምረው ሁሉ ያው ስር በሽታ ካለበት ዛፉን ከስሩ አድርቆ ሊገለው ይችላል። ዘመድም እንዲሁ ነው። አንዳንዴ ያመኑትን ዘመድ አንቆ ሊገልህ አሊያም ወደ ከባድ የደህንነትና የጭንቀት ማጥ ውስጥ ሊያሰምጥህ ይችላል። በህይወት ውስጥ ትልቁን የስነ ልቦና ጫና፣ የፋይናንስ ኪሳራና የህልም መጨንገፍ የሚያመጣብህ የሩቅ ጠላቶችህ መንግስት ወይም የገበያ ሁኔታዎች አይደሉም። ይልቁንም በስምህ መጨረሻ ላይ የሚጠሩት እንወድሃለን፣ እናስብልሃለን የሚሉ ነገር ግን ሳታውቀው ህይወትን የሚቆጣጠሩት የገዛ ቤተሰቦችህና ዘመዶችህ ሊሆኑ ይችላሉ። እንኳን ወደ ዛሬ ቻናል በደህና መጣችሁ። ዛሬ በባህላችን ውስጥ እንደ ትልቅ ነውር የሚታየውን ነገር ግን በሚሊዮን የሚቆጠሩ ወጣቶችን፣ የቢዝነስ ሰዎችና የዲያስፖራ አባላትን በዕዳና በጭንቀት እስር ቤት ውስጥ ያጎረው የቤተሰብና የዘመድ ጫና በጥልቀት እንመረምራለን። ይህ ቪዲዮ አጭር የሞቲቬሽን ወሬ አይደለም። ይህ ጥልቅ የስነ ልቦና ትንታኔ የዓለማችን ታላላቅ የስነ ልቦና ሊቃውንት ጥናቶችና ታዋቂ ሰዎች የተጠቀሙበትን ማኪያቬሊያናዊ የመውጫ ስትራቴጂ የምናጋልጥበት ነው። አእምሯችሁን ከፍታችሁ ስሜታችሁን ወደ ጎንታችሁ ማንነታችሁን ለማትረፍ እስከ መጨረሻው አዳምጡን። አንደኛ፣ የፍቅርና የቁጥጥር ስውር ወጥመድ። በመጀመሪያ ደረጃ አንድን እውነት እናጥራ። ቤተሰብ መውደድ፣ መርዳትና ማክበር የተከበረ ስነ ምግባር ነው። የሰው ልጅ ማህበራዊ ፍጡር በመሆኑ የቤተሰብ ድጋፍ ወሳኝ ነው። ነገር ግን ችግሩ የሚፈጠረው ፍቅርና ቁጥጥር ሲምታታ ነው። ታዋቂው አሜሪካዊ የስነ ልቦና ተመራማሪ ዶክተር ሱዛን ፎርዋርድ ስሜታዊ ብዝበዛ በተሰኘው ታዋቂ መጽሐፏ ላይ የቅርብ ሰዎች እንዴት እኛን ለመቆጣጠር ፎግ የተባለውን ስውር የዳርክ ሳይኮሎጂ የጦር መሳሪያ እንደሚጠቀሙ ታጋልጣለች። የቤተሰብ አባላት አንተን በጠመንጃ አያስገድዱህም፣ ነገር ግን ጭንቅላት ውስጥ ገብተው በስሜት ይጫወታሉ። ፎግ የሚለውን ቃል 3 እንግሊዝኛ ቃላትን ይወክላል። ፍርሃት፣ ግዴታና ጸጸት። የመጀመሪያው ፍርሃት፣ እኛን ካልሰማ ከቤተሰብ ትገለላለህ፣ ሰው ምን ይልሃል፣ እርግማን ይደርስብሃል፣ እናትህ ትሞትብሃለች የሚል ስውር ማስፈራሪያ ይጠቀማሉ። ይህ ፍርሃት በልጅነት አእምሮ ውስጥ የተተከለ ስለሆነ ስታድግም በውስጥህ እንደ ጣዖት ሆኖ ይኖራል። ግዴታ፣ እኛ እኮ አሳድገንሃል፣ አስተምረንሃል፣ ልብስ አልብሰንሃል፣ ስለዚህ ውለታ መክፈል አለብህ በማለት አንተ ያልፈረምክበትን የህይወት ዘመን የዕዳ ውል ይጭንብሃል። ወላጅ ልጁን ማሳደግ የተፈጥሮ ግዴታው እንጂ በኋላ በወለድ የሚሰበስበው የቢዝነስ ብድር አይደለም። ጸጸት፣ አንተ ለራስህ ህይወት፣ ለትዳርህ ወይም ለቢዝነስህ ቅድሚያ ስትሰጥ አንተ ራስ ወዳድ ነህ። እኛ እዚህ እየተሰቃየን አንተ ለብቻ ትበላለህ፣ አየህ አይደል ገንዘብ ሲያገኝ ተቀየረ በማለት የህሊና ወቀሳ ውስጥ ይከቱሃል። ይህ ስሜታዊ ብዝበዛ አንተ የራስን ህይወት እንዳይኖርህ በገዛ ፍቃድህ የቤተሰቦች ኤቲኤም እና የችግራቸው መፍቻ ማሽን እንድትሆን ያደርጉሃል። አብዛኛው ሰው በዚህ የጸጸት ወጥመድ ስለሚታሰር የራሱን ህልም ሳይኖርና እውነተኛ ማንነቱ ሳያገኝ አርጅቶ ይሞታል። ሁለተኛ፣ የጥቁር ግብር ወይንም ስውር የኢኮኖሚ ካንሰር። በአፍሪካውያንና በተለይም በኢትዮጵያውያን ማህበረሰብ ውስጥ አንተ ጠንክራ ስትማር፣ ስራ ስትይዝ ወይም በተለይ አሜሪካ፣ አውሮፓና አረብ ሀገራት ስትገባ ሳታውቀው የሚጣልብህ አንድ ከባድና እድሜ ልክህን የሚያደህ ግብር አለ። በኢኮኖሚክስና በማህበራዊ ጥናቶች ይህ ብላክ ታክስ ይባላል። ይህ ማለት አንድ ስኬታማ የሆነ ወይም ጠንክሮ የሚሰራ የቤተሰብ አባል ራሱንና የራሱን አዲስ ቤተሰብ ከማሳደግ ይልቅ የገዛ ወንድሞችን፣ አጎቶችን፣ አክስቶችንና ሰነፍ ዘመዶችን የማስተዳደር ግዴታ ውስጥ ሲወድቅ ነው። ታላቁ ኢንቨስተር ዋረን ባፌት አንድ አስገራሚ ምሳሌ አለው። በአንድ የሰጠመ ባለ ጀልባ ውስጥ ሆነ ከውጭ የሚሰምጡትን ሌሎች ሰዎች ሁሉ አድናለሁ ብትል አንተም እነሱም አብራችሁ መስመጣችሁ አይቀርም። በዲያስፖራና በሀገር ውስጥ ያሉ በርካታ ወጣቶች ድሃ ሆነው የሚቀሩት የራሳቸውን የድንገተኛ ጊዜ ቁጠባና የትውልድ ሀብት ሳይገነቡ ያገኙትን በሙሉ ለዘመድ አስቤዛ፣ ለሰርግ፣ ለለቅሶ፣ ለቤት ክራይ፣ ለእከሌ መውለጃ እያሉ ስለሚበታትኑ ነው። የጥቁር ግብር ትልቁ አደጋ ገንዘብ ማለቁ ብቻ አይደለም። ትልቁ አደጋ ዘመዶች ውስጥ ጥገኝነት መፍጠሩ ነው። አንተ ስትልክላቸው እነሱ ራሳቸውን ለመቻል መታገል ያቆማሉ። ጫት እየቃሙና ካፌ እየዋሉ ያንተን ዶላር ይጠቀማሉ። አንተ በእነሱ እይታ ጀግናና ደግ ሰው የሆንክ ይመስልሃል። እውነታው ግን አንተ የገዛ ትውልድህን ሀብት እያጠፋህና እነሱን እያሰነፍክ ነው። ደግነትህ መርዛማ ሆኖ ህይወታቸውን እያበላሸው ነው። ሶስተኛ፣ የካርል ጁንግ ጥልቅ ትንታኔ መነጠል። ታላቁ የስዊዘርላንድ የስነ ልቦና ሊቅ ካርል ጁንግ የሰው ልጅ ሙሉ በሙሉ አቅሙ አውጥቶ ስኬታማ ለመሆን አንድ ማለፍ ያለበት እጅግ ከባድና ህመም ያለው
የስነ ልቦና ድልድይ እንዳለ ያስተምራል። ይህንንም ራስን የመሆን ሂደት ይለዋል። ካርል ጁንግ እንዲህ ይላል፣ አንድ ሰው እውነተኛ ማንነቱን ለማግኘትና ትልቅ ሰው ለመሆን በአእምሮ ውስጥ ያለውን የቤተሰቡና የወላጆቹን ተጽዕኖ መግደል አለበት። ይህ ማለት ወላጁን በአካል መጥላት ወይንም መጉዳት ማለት አይደለም። ነገር ግን አባቴ ምን ይለኛል፣ እናቴ ትከፋለች፣ አጎቴ ምን ያስባል፣ ማህበረሰቡ ምን ይላል ከሚሉ የልጅነት የፍርሃት እስር ቤት ወጥተህ የራስህን እምነት፣ የራስህን የቢዝነስ መንገድና የራስህን የህይወት ፍልስፍና መገንባት ማለት ነው። በቤተሰብና በዘመድ ጫና ውስጥ ታፍኖ የሚኖር ሰው እድሜው 40ና 50 ቢደርስም ጺም ቢያወጣም በስነ ልቦናው አሁንም ሕፃን ነው። ማርክ ዙከርበርግ የሃርቫርድ ዩኒቨርሲቲን ሲያቋርጥ ቤተሰቦችና ዘመዶቹ አብደው ነበር። ነገር ግን እሱ ከቤተሰቦቹ እይታ ይልቅ የራሱን እይታ አዳመጠ። ዛሬ ቢሊየነር ነው። አንድ ቤተሰብ ለማስደሰት ብለህ የማትወደውን ትምህርት ከተማርክ፣ የማትፈልገውን ሰው ካገባ እናም የማታምንበትን ቢዝነስ ከሰራ አንተ የራስህ ህይወት የለህም። አንተ የቤተሰብህ ፕሮጀክትና ኮምፒውተር ላይ እንዳለ ሮበት ብቻ ነህ። አራተኛ የቤተሰብ የሽርጣን ስነ ልቦና። ይህንን ለማመን ሊከብድህ ይችላል፣ ነገር ግን የዳርክ ሳይኮሎጂ እውነታው ይህ ነው። አብዛኞቹ ዘመዶች አንተ እንድታድግ ይፈልጋሉ፣ ነገር ግን ከነሱ በልጠህ እንድታድግ በፍጹም አይፈልጉም። ይህ በስነ ልቦናው ዓለም የሽርጣኖች በርሜል ስነ ልቦና ይባላል። ብዙ ሽርጣኖች በአንድ በርሜል ውስጥ ብትከታቸው አንደኛው ሽርጣን አምልጦ ለመውጣት ወይ ላይ ሲንጠለጠል፣ የተቀሩት ከስር ይዘው ወደ ታች ይጎትቱታል። ማንም አያመልጥም፣ ሁለቱም እዛው ታፍኖ ይሞታሉ። በዘመድ ውስጥም የሚፈጠረው ይህ ነው። አንተ የደህንነትን ሰንሰለት ሰብረህ አዲስ ቢዝነስ ስትጀምር፣ ሀብታም መሆን ስትጀምር፣ ወይም የተለየ አስተሳሰብ ይዘህ ስትነሳ የቅርብ ዘመዶችህ ሳያውቁት መረበሽ ይጀምራሉ። አንተ ማደግህ የእነሱ ስንፍና፣ ውድቀትና ምንም አለመስራት ቁልጭ አድርጎ በመስታወት ላይ ስለሚያሳያቸው ወይ ያፌዙብሃል፣ ወይ አሁን ገንዘብ ስላገኘ ተቀየረ፣ ኮራብን፣ ቤተሰብ ረሳ ብለው ያሙሃል። ወይም ገንዘብህን በማያቋርጥ ጥያቄ በመበዝበዝ መልሰው ወደ እነሱ የድህነት ደረጃ ሊጎትቱ ይሞክራሉ። ያስታውሱ፣ የደም ትስስር ማለት የነፍስና የዓላማ ትስስር ማለት አይደለም። ዓላማ ከፍ ካለ ከበርሜሉ መውጣት ግዴታ ነው። አምስተኛ ታዲያ ይህንን ጫና በብልህነት እንዴት እንወጣለን? ከዚህ የዘመድና የቤተሰብ ማጥ ውስጥ ለመውጣት ጠብ፣ ጩኸት፣ መሳደብ ወይም ጦርነት መክፈል አያስፈልግህም። ይልቁንም ታላላቅ ፈላስፋዎችና ስትራቴጂዎች የሚጠቀሙባቸውን 4 ስውርና ማኪያቬሊያናዊ መንገዶች ተጠቀም። ሐመር ውሃ፣ የመረጃ ቁጥጥርና ስውር ሀብት። ትልቁ ስህተትህ ለቤተሰብህና ለዘመዶቹ ሁሉንም ነገር አውጥተህ መናገር ነው። ስንት እንደምትከፍል፣ ምን ቢዝነስ እንደጀመርክ፣ ምን ያክል ትርፍ እንዳገኘህና ቀጣይ እቅድህ ምን እንደሆነ አትናገር። ዘመዶችህ ስላንተ ፋይናንስ ባወቁ ቁጥር ያንተን ገንዘብ የእነሱ የጋራ ሀብት እንደሆነ አድርገው ያስባሉ። ስለዚህ ስውር ሀብት የሚባለውን የሀብታሞች ጥበብ ተጠቀም። ተራ ሰው ምሰል፣ ከሌላው የተለየ ሀብት ምሰል። የቅንጦት እቃዎችን በማህበራዊ ሚዲያ ፖስት። የሌለህንና ያላዩትን ነገር ሊጠይቁ አይችሉም። በማታውቀው ቋንቋ የሚያወሩ መስለህ ዝም በል። እቅድህ በድብቅ ይብሰል፣ ውጤትህ ብቻ ይናገር። የለስላሳ እምቢታ ጥበብ። ቤተሰብህና ዘመድህ ገንዘብ ሲጠይቅህ ወይንም ጫና ሲፈጥርብህ አልሰጥም፣ እናንተ መርዛማ ናችሁ፣ እኔን መበዝበዝ አቆሙ ብለህ አትጣላ። ዳርክ ሳይኮሎጂስቶች ስልታዊ አቅመቢስነት የተባለ ጥበብ ይጠቀማሉ። ዘመድህ 100,000 ብር ሲጠይቅህ በጣም ይቅርታ ወንድሜ፣ ልረዳህ እጅግ እፈልግ ነበር፣ ነገር ግን አሁን ሙሉ ገንዘቤን ማውጣት በማልችለው ኢንቨስትመንትና የባንክ ዕዳ ውስጥ አስገብቸዋለሁ በለው። ርህራሄ ያሳይ፣ የፊት ገጽታህን አሳዝን፣ ነገር ግን አቅም እንደሌለ በቆራጥነት ግለጽ። በዚህ መንገድ ጸብ ሳትፈጥር ራስን ትጠብቃለህ። ደጋግመህ ይህንን ስታደርግ አንተ እንደ ባንክ ማየት ያቆማሉ። ሐመር ውሃ፣ የኦክስጅን ማስገጎችን መተግበር። የአውሮፕላን አደጋ ሲያጋጥምህ አየር ሲያጥርህ አስተናጋጇ መጀመሪያ የራስህን ኦክስጅን ማስክ አጥልቅ፣ ከዛም የልጅህን አጥልቅ እንደምትለው በፋይናንስም መጀመሪያ የራስህን ኤምፓየር በጥብቅ ዲሲፕሊን ገንባ። ለዘመድ እርዳታ በጀት አውጣ። ያ በጀት ካለቀ ሰማይ ቢደፋ አትስጥ። ከስሜት ወጥተህ በስሌት ተምራ። መርዳት ያለብህ አቅም ያጡ ያረጁ ወላጆችህን ወይም እውነትም ታሞ የአልጋ ቁራኛ የሆነን ሰው እንጂ ሙሉ ጉልበት ኑሯቸው ስራ እየጠሉ አንተን የሚጠብቁህን ወጣቶች አይደለም። አንተ የድህነት ማስታገሻ ፔን ኪለር አይደለህም። ስልታዊ ርቀት። በቤተሰብ ጥልቀት ውስጥ የተተበተበ ህይወትን የሚመረምርና መርዛማ ግንኙነት ካለ ራስህን ለማዳን አካላዊና ስነ ልቦናዊ ርቀት መፍጠር ግዴታ ነው። ከነሱ ርቀህ ሌላ አካባቢ፣ ከተማ ወይም ሀገር መኖር ከቻልክ ያ የነጻነትህ መጀመሪያ ነው። ርቀት ክብርን ያመጣል። የጥንቱ የስቶይክ ፈላስፋ ኤፒክተተስ እንዳለው የምትቆጣጠረው የራስህን ድርጊት ብቻ ነው። ቤተሰቦቹ ቢቀየሙ፣ ቢተቹህ ወይም ስም ቢያወጡልህ ያ የእነሱ ምርጫ እንጂ ያንተ ችግር አይደለም። የሰዎችን ስሜት የማስተናገድ ኃላፊነት አውልቀህ ጣለው። የፀሐይ ቤተሰቦች፣ ይህንን ቪዲዮ የምታዳምጡ ሰዎች በተራው ህዝብ መንገድ መጓዝ ያቆማችሁ አሸናፊዎች ናችሁ።
በዘር ሐረጋችሁ ውስጥ ለዘመናት ሲወርድ የመጣውን የድህነት፣ የጥገኝነት፣ የፍርሃትና የተስፋ መቁረጥ ሰንሰለት ለመቁረጥ የተላካችሁ እናንተ ናችሁ። ሰንሰለት ሰባሪ መሆን ደግሞ እጅግ ከባድ ህመም አለው። የቅርብ ሰዎቻችሁ ሊያሟችሁ፣ ሊቀየሟችሁ ወይም ራስ ወዳድ ሊሏችሁ ይችላሉ። ነገር ግን ታላቁ የስነ ልቦና አባት አብርሃም ማስሎው እንዳለው በህይወትህ ሁለት ምርጫዎች ብቻ አሉ። ወደ ኋላ ተመልሰህ ከማህበረሰቡና ከቤተሰብህ ጋር በድህነት መኖር፣ አሊያም የሰዎችን ፍርሃት ጥሰህ ወደፊት በማደግ ነፃነትህን ማወጅ። የዘመዶቻቸውን ጫጫታ፣ የቤተሰብ የማይሞላ ፍላጎትና ማህበረሰባዊ ግዴታን ከጀርባችሁ አውርዳችሁ ጣሉት። እናንተ ወደዚች ምድር የመጣችሁት የሌሎችን ባዶነት ልትሞሉ፣ የሌላውን ዕዳ ልትከፍሉ ሳይሆን የራሳችሁን ታላቅ ማንነት ፈጥራችሁ አሻራችሁን ልታኖሩ ነው። የራሳችሁን ህይወት ኑሩ፣ የራሳችሁን ስህተት ስሩ እና የራሳችሁን ኤምፓየር ገንቡ። ይህ እጅግ ጥልቅና ለብዙዎች የሚከብድ እውነት አእምሮዎቹን ካነቃው እና ከስነ ልቦና እስር ቤት ካወጣችሁ ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። የቤተሰብና የዘመድ ጫና አንቆ ይዟቸው አቅማቸው ለባከነና ሰላም ላጡ ወዳጆቻችሁ ይህንን ቪዲዮ ሼር በማድረግ የነጻነት ቁልፍ ስጧቸው። በቀጣይ ማንም ሊነግራችሁ የማይደፍረውን አዲስ የዳርክ ሳይኮሎጂ እና የስኬት ሚስጥር ይዘን እስክንመጣ የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አቅምህን ገንባ። ቤተሰብህም ሆነ ዘርህን ከዘላቂ ድህነት ለማውጣት መጀመሪያ የራስህን ኦክስጅን ማስክ አጥልቅ። ነጻነትህን አውጅ። ፀሐዮች ነን። አብረን እንደግ።